ሰላም እንደምን አላችሁ? እኔ ማርቆስ መካሻ ነኝ። በዚህ ሲሪዝ የ11ኛ ክፍል ኢኮኖሚክስ ትምህርትን በስፋትና በጥልቀት እናያለን ማለት ነው። የተለያዩ ኤግዛምፕሎችን ተጠቅመን እያንዳንዱ በስፋት ጥያቄዎችን የማትሪክን እያሰባሰብን ማለት ነው እሱ እናያለን። ለዛሬ የዩኒት 1ን ኢንዲፍረንስ ከርቭ ላይ ያለውን ቶፒክ አንስተን እንወያያለን ማለት ነው። መልካም ጊዜ። መጀመሪያ ኢኮኖሚክስን ዲፋይን በማድረግ ወይም ኢኮኖሚክስ ላይ ያለውን ብያኔ በመስጠት እንጀምራለን ማለት ነው። በምድር ላይ ያሉ ሪሶርሶች ወይም ሀብቶች የተወሰኑ ናቸው እንላለን፣ ኖት ኢንፋይናይት። ስለዚህ ስኬርሲቲ የምንለው ወይም ውስንነት አለ ማለት ነው። በምን ላይ ያለው ውስንነቱ? ምድር ላይ ባሉ ሀብቶች ላይ፣ በወርቅ ላይ ሊሆን ይችላል፣ ለምሳሌ ያክል ነዳጅ ሊሆን ይችላል። እነዚህ ነገሮች በመጠናቸው የተወሰኑ ነገሮች ናቸው። ስለዚህ ምን እንላቸዋለን? ስኬርስ ናቸው እንላለን ማለት ነው። ስኬርሲቲ ያለ ማለት ወይም ነገሮች ሁሉ በተመቸን መጠን የሉም ማለት ሰዎች አንዳንዶችን ነገሮች ከተለዩ ነገሮች መርጠው እንዲወስዱ ያደርጋቸዋል ወይም ፕራዮሪታይዝ እንዲያደርጉ ያደርጋቸዋል ማለት ነው። ፕራዮሪቲ ማለት አንድን ነገር ከሌላው ነገር የተሻለ አድርጎ መምረጥ ማለት ነው። ፕራዮሪቲ ሰጠ ነው ማለት እና ፕራዮሪቲ አለ ከተባለ በስኬርሲቲ ምክንያት ነው የሚመጣው እንዳልኳችሁ። እሱ አለ ከተባለ ሰዎች ምንም ሆነ ምንም ምርጫ መስጠት አለባቸው። ኢኔቪታብል ኒድ ፎር ቾይስ፣ ማስቀረት የማይችሉት ምርጫ ይኖርባቸዋል ማለት ነው። ለምን ከተባለ ደግሞ አለው ስኬርሲቲ አለ። ይህ ማለት ምድር ላይ ያሉ ነገሮች በሙሉ የሚገኙበት መጠን ኢንፋይናይት አይደለም ወይም ውስንነት አላቸው። ስለዚህ ውስንነት ካላቸው ሰዎች የፈለጉትን ነገር በተፈለጉ መጠን ማግኘት ስለማይችሉ ምርጫ መምረጥ ሊኖርባቸው ይችላል ማለት ነው። ምርጫ መረጡ ማለት ደግሞ የሆነ ነገርን ወስደው የሆነ ነገርን ይተዋሉ ማለት ነው። አንድ ዕቃ ወስደው አንድ ዕቃ ይተዋሉ። እነዚህ ምን ብለን እንጠራቸዋለን? የሚተዉትን ነገሮች ኦፖርቹኒቲ ኮስት ብለን እንጠራቸዋለን ማለት ነው። ኦፖርቹኒቲ ኮስት የሚባለው አንድ ነገር መርጠን ካገኘን በኋላ የምንተወው the next best thing ኦፖርቹኒቲ ኮስት እንለዋለን ማለት ነው። ለምሳሌ ያክል ወደ ሬስቶራንት ሄደን ምግብ ልናዝ ከሆነና በርገር ወይም ፒዛ ከሆነ ምርጫችን፣ ሰው እየጋበዝን ነው ብለን አስዩም እናድርግ። እኔ በርገር ነው የምፈልገው ካልኩኝና በርገር ከታዘዘልኝ በርገር እበላለሁ። የቀረብኝ ነገር ምን ይባላል? ፒዛው ነው አይደል? ያ ፒዛ ኦፖርቹኒቲ ኮስት ይባላል። ያንን በርገር ባልመርጥ ኖሮ የማገኘው ነገር ምንድነው? ፒዛው ነው ማለት ነው። the next best thing፣ ቀጣዩ አሪፍ ነገር ወይም ቀጣዩ ምርጥ የሚባለው ነገር ኦፖርቹኒቲ ኮስት ይባላል ማለት ነው። ምርጫ መምረጥ ያለብን ለምንድነው? ፒዛና በርገርን አንድ ላይ ማግኘት ስለማንችል ነው ማለት ነው። አንድ ላይ ማግኘት ብንችል ሁሉም ሰው በላውም አልበላውም ፒዛን በርገርን ስጡኝ ይላል። ነገር ግን ምርጫ መምረጥ ስላለብን ወይ በርገር ወይ ፒዛ ብለን እንመርጣለን። በዛ ምክንያት ደግሞ ኦፖርቹኒቲ ኮስት ይኖራል ማለት ነው። ስለዚህ ኢኮኖሚክስ ምንድን ነው? አሁን ስለ ስኬርሲቲ አወራው፣ ስለ ፕራዮሪታይዜሽን አወራው፣ ስለ ቾይስ አወራው፣ ስለ ኦፖርቹኒቲ ኮስት አወራው። ታዲያ ኢኮኖሚክስ ጋር ምንድን ነው የሚያገናኘው ከተባለ ኢኮኖሚክስ የሚባለው is the study of choices in scarce environment። ኢኮኖሚክስ የሚባለው ስኬርስ በሆኑ ኢንቫይሮንመንቶች ወይም ነገሮች ሁሉ ባልተሟላላቸው ኢንቫይሮንመንቶች፣ ውስንነት ባላቸው ኢንቫይሮንመንቶች ወይም አካባቢዎች የሚደረጉ ምርጫዎችን የሚያጠናልን የትምህርት አይነት ኢኮኖሚክስ ብለን እንጠራዋለን ማለት ነው። ለምሳሌ ያክል አሁን በርገርና ፒዛ ብዬ በሰጧችሁ ምሳሌ መሰረት አንድ ሰው በርገር ወይም ፒዛ መምረጥ አለበት። ያንን ምርጫ የሚያጠናልን ነገር ምን እንለዋለን? ኢኮኖሚክስ እንለዋለን ማለት ነው። ቤዚክሊ ሰማራይዝ ስናደርገው ኢኮኖሚክስ የሚያጠናው choices in scarce environment እና ማን ነው ምርጫውንስ የሚመርጠው ከተባለ በኢኮኖሚክስ ላይ 4 ኤጀንቶች አሉ። የመጀመሪያው ኤጀንት ምን እንለዋለን? ኮንሱመር እንለዋለን። ኮንሱመር የሚባለው ለተለት ጥቅማቸው የሚገዙ ሰዎች አለ፣ ለፍጆታቸው የሚገዙ ሰዎች ምን እንላቸዋለን? ኮንሱመር እንላቸዋለን ማለት ነው። ለምሳሌ ያክል ምግብ የሚገዛ ሰው ሊሆን ይችላል፣ ጫማ ልብስ የሚገዛ ሊሆን ይችላል። ጥቅም ላይ ለመዋል የሆነ ነገር ጥቅም ላይ ለመዋል የሚጠቀመው ሰው ማለት ነው። ወይም ምርት ለማምረት አይደለም እዚህ ጋር የሚጠቀሙት ሰዎቹ ከዕለት ተዕለት ህይወታቸውን ለመኖር የሚጠቀሙበትን የሚገዙ ሰዎች ኮንሱመር ብለን እንጠራቸዋለን ማለት ነው። ሁለተኛው ደግሞ ቢዝነስ ፈርምስ እንላቸዋለን ወይም ፕሮዲውሰሮች ናቸው። ቢዝነስ ፈርምስ የሚባሉት እነዚህ ድርጅቶች፣ ሱቆች ናቸው። እነሱም የኢኮኖሚክ ኤጀንት ተብሎ ነው የሚወሰዱት ማለት ነው። ሶስተኛው ደግሞ ገቨርንመንት አለ። ገቨርንመንት የሚባለው መንግስት ነው። አራተኛው ኢንተርፕሪነርስ የሚባለው የስራ ዕድል የሚፈጥሩ ማለት ነው። እነዚህ 4 ኤጀንቶች የኢኮኖሚክ ኤጀንቶች ብለን እንጠራለን ማለት። ስለዚህ ኢኮኖሚክስ የሚያጠናው እነዚህ 4 ኤጀንቶች የሚመርጡትን ምርጫ ነው ማለት ነው። ሁልጊዜ አሁን ኮንሱመር የሚባሉት ኖርማል የሚባለው ሰው ማለት ነው ኪሱ ላይ ያለው ገንዘብ መጠኑ እኩል አይደለም። ሁሉም የተመቸውን ያህል መጠን ያል ገንዘብ የለው ማለት። ስለዚህ ምርጫ መምረጥ አለበት። ስልክ መግዛት ከፈለገ፣ መኪና መግዛት ከፈለገ ከሌለው ብር መግዛት አይችልም አይደለም።
ስለዚህ ከሁለት አንዱ መርጦ እንዲገዛ የሚያደርገው ምርጫውን የሚያጠናልን ኢኮኖሚክስ ነው ለኮንሱመር። ቢዝነስ ፈርም ደግሞ አንድን ዕቃ ለማምረት ወይም ለመሸጥ ወጪ ይኖራል፣ ገቢ ይኖራል፣ የጥሬ ዕቃ ማነስ ሊኖር ይችላል፣ መብዛት ሊኖር ይችላል። ምንድነው ማመርተው? እነዚህን ጥያቄዎች በሙሉ የሚያጠናልን ቾይሶችን የሚያጠናልን ምን እንለዋለን? ኢኮኖሚክስ ማለት ነው። በተመሳሳይ መልኩ ለገቨርንመንትና ለኢንተርፕረነርስም ወይም ለስራ ዕድል ፈጣሪዎችም ስራ የሚፈጥሩ ኢኖቬት የሚያደርጉ ስራ ብቻ ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል፣ የተለያዩ ነገሮች ለሚፈጥሩትም በተመሳሳይ መልኩ ኢኮኖሚክስ ምርጫቸውን ያጠናል ማለት ነው። አሁን ኢኮኖሚክስን ምንነቱን ትንሽ አየን። አሁን ደግሞ ወደ ዩቲሊቲ መሄድ እንችላለን ማለት ነው። ካርዲናል ዩቲሊቲ ነው መጀመሪያ የምናየው። ዩቲሊቲ የሚባለው ሌቭል ኦፍ ሳቲስፋክሽን ኦር ሃፒነስ ዛት ኮንሱመርስ ጌት ፍሮም ዘ ኮንሰምፕሽን ኦፍ ጉድስ ኤንድ ሰርቪስስ። ዩቲሊቲ የምንለው እርካታ ነው። አንዳንድ ሰዎች ወይም ማንኛውም ሰው አንድ ነገር በመጠቀሙ ምክንያት የሚያገኘው እርካታ፣ ውስጣዊ እርካታ ምን እንለዋለን? ዩቲሊቲ እንለዋለን ማለት ነው። ለምሳሌ ያክል ቅድም ስናወራበት የነበረውን በርገር እና ፒዛ እሱን በበላን ጊዜ ኮንሱም ባደረግን ጊዜ በገዛን ጊዜ ሊሆን ይችላል የምናገኘው እርካታ ዩቲሊቲ ተብሎ ይጠራል ማለት ነው። የዩቲሊቲ ብያኔ ይሄ ነው። ሰርቪስም ሊሆን ይችላል፣ የግድ ጉዶች ፒዛ ምናምን ሊሆን ይችላል፣ ሰርቪስ አገልግሎትም ሊሆን ይችላል የምናገኘው ማለት ነው። እና ሁለት አይነት የዩቲሊቲ አለካክ አይነቶች አሉ። ዩቲሊቲን በሁለት መልኩ ልንለካ እንችላለን። የመጀመሪያው ካርዲናል ዩቲሊቲ ይባላል። ካርዲናል ዩቲሊቲ የሚባለው ይህን ዩቲሊቲ ወይም ሳቲስፋክሽናችንን ወይም እርካታችንን በአብሶሉት በሆነ መንገድ ነው የሚለካልን። አብሶሉት ነምበር ማለት እርካታችሁ እናንተ ይህን ምግብ በመመገባችሁ ወይም ይህንን ልብስ በመልበሳችሁ የምታገኙት እርካታ ይህን ያህል ቁጥሩ ይህን ያህል የተወሰነ ቁጥር ነው ብሎ አብሶሉት በሆነ ቁጥር ነው የሚሰጠን። አብሶሉት ቁጥር ነው ማለት 5 ካለን የምናገኘው እርካታችንን 5 ብሎ ይወስንልናል ማለት ነው። እና በጣም ትንሽ ችግር ያለበት የዩቲሊቲ ሜዠርመንት አፕሮች ነው። ለምን ከተባለ በውስጥ ያለው እርካታ ከሌላ ሰው ካለው እርካታ ጋር ሊለያይ ይችላል። ሰብጀክቲቭ ሊሆን ይችላል ማለት ነው። አሁን እኔ ፒዛ ስበላ ያለኝ እርካታ 5 ዩቲል ነው ብሎ አንድ ሰው ቢነግረኝ እና ሌላ ሰውም ደግሞ 5 ዩቲል ነው ተብሎ ቢነገረው እነዛ 5 ዩቲሎች ተመሳሳይ ናቸው ወይ? እኔ ያለኝ እርካታና እሱ ያለኝ እርካታ ተመሳሳይ መሆኑንስ በምንድን ነው የምናውቀው የሚለውን ነገር ችግር ስላለበት ማለት ነው። ካርዲናል ዩቲሊቲ ብዙም የምንጠቀመው አይነት አይደለም ማለት ነው። ዩቲሊቲን በምንድን ነው ዩኒቱ ወይም ሜዠር የምናደርግበት ልኬቱ ምንድነው ከተባለ ዩቲልስ ነው የሚባሉት ማለት ነው። ዩቲልስ አሁን ያሰመርኩበት ማለት ነው። ኦኬ አሁን ማርጂናል ዩቲሊቲ የሚለውን ቀጣይ እናያለን። ማርጂናል ዩቲሊቲ ኢዝ ኤክስትራ ዩቲሊቲ ጌይንድ ፍሮም ኮንሱሚንግ ዋን ሞር ኦፍ ጉድ። ይህ ማለት ነገሮችን ኮንሱም ባደረግን ጊዜ ወይም እየተጠቀምናቸው በመጣም ጊዜ የምናገኘው እርካታችንን ደግሞ በዛውም ልክ እየቀነሰ ነው የሚመጣው አይደል? አሁን ለምሳሌ ያክል ፍራፍሬ ውስጦች መካከል ያለውን አፕልን እንውሰድ። አፕል ብዙ ሰው ይወዳል። አፕል እየተመገበ ያለ አንድ ሰው የመጀመሪያውን አፕል ሲበላ የሚያገኘው እርካታ አለ፣ ሁለተኛውን አፕል ሲበላ የሚያገኘው እርካታ አለ፣ ሶስተኛውን፣ አራተኛውን እያለ የሚያገኘው እርካታ አለ አይደል? ነገር ግን ስታስቡት መጀመሪያ ሲበላ ያገኘው እርካታና 10ኛ ጊዜ ሲበላ የሚያገኘው እርካታ እኩል አይደለም አይደል? ምን እንላለን? ማርጂናል ዩቲሊቲ ምንላል? 10ኛውን በልቶ ወደ 11ኛዋን በሚበላበት ጊዜ ያቺ 11ኛዋ ብቻ የምትሰጠው እርካታ ማርጂናል ዩቲሊቲ ትባላለች ማለት ነው። ተጨማሪ ነች። አሁን 5 በልቶ ከሆነ 6ኛዋን ሲበላ ያቺ 6ኛዋ የምትሰጠው እርካታ ማርጂናል ዩቲሊቲ ትባላለች ማለት ነው። ኮንሱም ካደረግነው ወይም ከተጠቀምነው አንድ ተጨማሪ በምንጠቀምበት ጊዜ ማለት ነው። አሁን ምንም 0 ከሆነ የተጠቀምነው ወይም 0 አፕል ከሆነ የበላ ነው አንድ አፕል ስበላ ያቺ የመጀመሪያው አፕል ያላት ማርጂናል ዩቲሊቲ አለ። አንድ ከበላን በኋላ ደግሞ ሁለተኛዋን በምንጠቀምበት ጊዜ ይቺ ሁለተኛዋ ማለት ነው ሁለት አንድ ላይ ተደምረው ሳይሆን ሁለተኛዋ ብቻ የምትሰጠን ማርጂናል ዩቲሊቲ አለ። እሷ ተጨማሪ ዩቲሊቲ እሱ ነው ማለት ማርጂናል ዩቲሊቲ የምናጠናው ማለት ነው። ዋን ሞር ኦፍ ጉድ ውጪ መረሳት የለባትም። ሁልጊዜ ዋን ኮንሱሚንግ ዋን ሞር ኦፍ ጉድ አንድ ተጨማሪ ኮንሱም በምናደርግ ጊዜ ወይም በምንጠቀምበት ጊዜ ነው ማለት ነው። ኢኮኖሚክስ ላይ በጣም ብዙ ጊዜ ከምንሰማቸው ነገሮች መካከል ዲማንድ እና ሰፕላይ የሚባል ነገር ነው። ዲማንድ የሚባለው ነገር ይህ የማርጂናል ዩቲሊቲ ካርቭ የሚባለው ወይም ማርጂናል ዩቲሊቲ የሚባለው ፖዚቲቭ ሴግመንት ነው ማለት ነው። እሱን በስፋት ሌላ ጊዜ የምናየው ነው የሚሆነው። ኦኬ የመጀመሪያው ካርዲናል ዩቲሊቲ ምንድነው የሚለውን አይተናል። አሁን ደግሞ ሁለተኛው ኦርዲናል ዩቲሊቲ ቲዮሪ የሚባል ነው። ካርዲናል እንዳየነው አብሶሉት የሆነ ቁጥር ነው የሚሰጠን ወይም አንድ የሆነ ቁጥር ይሰጠንና በቃ ያ ቁጥር ቀጥታ ካንተ ጋር ግንኙነት አለው ወይም ትርጉም አለው ነው የሚል። ለምሳሌ 5 ዩቲል አለ ከተባልኩኝ 5 ዩቲል አብሶሉት በሆነ መንገድ በቃ አንተ ያለ ሳቲስፋክሽን ወይም እርካታ 5 ነው ብሎ ይነግሮኛል ማለት ነው። ነገር ግን ኦርዲናል ዩቲሊቲ ቲዮሪ ምን ይላል? እርካታን እንደዚህ ቁጥር መስጠት አንችልም፣ 5 6 እያለን አብሶሉት በሆነ ቁጥር መስጠት አንችልም ይላል። ስለዚህ
እንዴት ነው ማድረግ የሚቻለው ቢባል ሁልጊዜ እርካታችንን ከሌሎች ነገሮች ጋር ማወዳደር ብቻ ነው የምንችለው። ስለዚህ አወዳድረን ደረጃ ልንሰጣቸው እንችላለን እንጂ አብሶሉት የሆነ ቁጥር ልንሰጠው አንችልም ነው የሚለው። አሁን ለምሳሌ ያክል ቀደም አፕል ኮንሱም እያደረኩ ነበር ብያቸዋለሁ። አሁን ደግሞ ከአፕል በተጨማሪ 5 ማንጎ እየበላ ቢሆንስ? ቀደም 5 አፕል በላው፣ አሁን ደግሞ 5 ማንጎ ይሆን ይችላል ማለት ነው። ራይት ሶ 5 ማንጎ ከመብላትህ 6 ዩቲል አለ ሳይሆን የሚባለው ምንድነው? ማንጎን ከአፕል የበለጠ ልትወደው ትችላለህ ነው የሚባለው። ማንጎንና አፕልን ማነጻጸር ነው። ካርዲናል ላይ አንድ ነገር ብቻ በቂ ነው። ማንጎ ካለ ማንጎ ብቻ በቂ ነው። ማንጎ ላይ 5 6 እንላለን። ኦርዲናል ከሆነ ግን 2 እና ከዛ በላይ የሆኑ ነገሮችን ማነጻጸር ነው ማለት። ስለዚህ ኦርዲናል ላይ ምንድነው ያለው? ኦርዲናል ዩቲሊቲ ላይ ራንክስ ፕሬፈረንስስ ምርጫችንን ደረጃ ይሰጥልናል ማለት ነው። ደረጃውን በአፕልና በማንጎ ብናይ መጀመሪያ ምርጫ ማንጎ ነው ሊባል ይችላል። ማንጎ በጣም ተወዳለህ። ከዛ ሁለተኛ ደግሞ ምንድነው? አፕል ነው ልትባል ትችላለህ። ሌላ ነገር ምንም ነገር አይነገርም። ማንጎን በዚህ ያህል መጠን ነው የምትወደው፣ አፕልን ደግሞ በዚህ ያህል መጠን ነው የምትወደው ብሎ መናገር አይቻልም ብሎ ነው የሚገልጸው ማለት ነው። ስለዚህ ካርዲናል ዩቲሊቲ ላይ የነበረን ችግር ይፈታልናል ማለት ነው። ችግሩ ምንድን ነበር? እኔ ማንጎን በዚህ ያህል መጠን ወዳለሁ ብዬ ሌላ ሰው ደግሞ ማንጎን በዚህ ያህል መጠን ወዳለሁ ሲል እነዛ መጠኖች ተመሳሳይ ይሆኑ አይሆኑ አናቅም ነበር አይደል? አሁን ግን እኔ ማንጎን ከአፕል የበለጠ ወዳለሁ ካልኩኝ ሌላ ሰው ደግሞ ምን ማለት ነው የሚጠበቅበት? ከኔ ጋር ተመሳሳይ ለመሆን ማንጎን በዚህ ያህል መጠን ወዳለሁ ማለት አይጠበቅበት። ማለት የሚጠበቅበት ማንጎ ከአፕል የተሻለ ለኔ አሪፍ ነው ማለት ነው የሚጠበቅበት ማለት ነው። ሌላ ምሳሌ ቢሰጣቸው በቾኮሌት እና በአይስክሪምም ተመሳሳይ ነው። በካርዲናል ዩቲሊቲ ቾኮሌት ይሄን ያህል ብሎ ቁጥር ይሰጠናል። ይሄን ያህል ደስታ ይሰጠኛል ወይም ይሄን ያህል እርካታ ይሰጠኛል ይባላል። ግን ኦርዲናል ላይ ምንድነው የምናደርገው? ይሄን ያህል ከማለት ይልቅ ቾኮሌት ከአይስክሪም የበለጠ እወዳለሁ ወይም ቾኮሌት ወይም አይስክሪምን ከቾኮሌት የበለጠ እወዳለሁ ወይም ደግሞ ቾኮሌት እና አይስክሪም ለኔ ሁለቱም ያው ናቸው፣ ልዩነት የለኝም የሚል ነው ያለው ማለት ነው። በዋነኝነት ያለው ደረጃ ነው። ሁልጊዜ ኦርዲናል ላይ ያለው ራንኪንግ ወይም ደረጃ ነው ያለው ማለት ነው። ካርዲናል ላይ ደግሞ ያለው ምንድነው? አብሶሉት ሜዠርመንት ወይም አብሶሉት ነምበር ነው ያለው ማለት ነው። እሱ መረሳት የለበትም። ኦኬ፣ በቀጣይ ጊዜ በምናያቸው ማንኛውም ቶፒኮች መካከል የምንጠቀመው ዩቲሊቲ ኦርዲናል ዩቲሊቲ የሚባለው ነው ወይም ራንክ የሚያደርገው ደረጃ የሚሰጥልን ነው ማለት ነው። እና በዛ ቲዮሪ ተጠቅመን በምንሰራበት ጊዜ አንዳንድ አሳምፕሽኖች አሉ። እነዚህን አሳምፕሽኖች ምንድናቸው የሚለው አሁን በዝርዝር እናያለን። የመጀመሪያው ኢኮኖሚክስ ላይ ያለው ክላሲካል ኢኮኖሚክስ ላይ ያለው ራሽናሊቲ የሚባል አሳምፕሽን ነው። ራሽናል ነው ማለት ሰው ምክንያታዊ ነው እያለን ነው። ምክንያታዊ ነው ካልን ለራሱ የሚጠቅመውን ነገር ያውቃል። ማወቁ ብቻ አይደለም፣ ሁልጊዜ አንድ ሰው ምርጫ ሲመርጥ ለራሱ የሚጠቅመውን ምርጫ ነው የሚመርጠው ነው ማለት ነው ራሽናሊቲ የሚባለው። ቀጣዩ ደግሞ ኦርዲናል ሜዠር ኦፍ ዩቲሊቲ ነው። እርካታችንን የምንለካው ለነገሮች ደረጃ በመስጠት ነው እንጂ አብሶሉት የሆነ ቁጥር በመስጠት አይደለም። ሶስተኛው አሳምፕሽናችን ዲሚኒሺንግ ማርጂናል ሬት ኦፍ ሰብስቲቱሽን ይባላል። ኤምአርኤስ የሚባል ነው። ይሄን ነገር ምንድነው? እንዴት ነው የሚሰራው? ካልኩሌትስ እንዴት ነው የሚደረገው የሚለውን በጣም በዲቴል የምናየው ነገር ነው የሚሆነው ማለት ነው። ኮምፕሊት ኦርደሪንግ የሚባለው አንድ ሰው ምርጫ ተሰጠው ማለት የሆነ ኮንሱመር ወይም የሆነ ኢኮኖሚክ ኤጀንት ምርጫ ተሰጠው ማለት ሁልጊዜ ምርጫ መምረጥ መቻል አለበት ማለት ነው። ኮምፕሊት ኦርደሪንግ ማለት መጀመሪያው 2 ኤክስ እና ዋይ የሚባሉ እቃዎች ይኖሩን ጉዶች ቢኖሩን አንድ ሰውን ከኤክስ እና ከዋይ ማንን ትወዳለህ ተብሎ ቢጠየቅ ሰውየው የግድ መልስ መስጠት መቻል አለበት። ለምሳሌ ያክል ኤክስን ከዋይ የበለጠ ወዳታለሁ ማለት ነው። እቺ ምልክት ፕሪፈርድ ማለት ነው። ኤክስ ኢዝ ፕሪፈርድ ኦቨር ዋይ፣ ኤክስ ከዋይ የተበለጠች ወዳታለሁ እንደማለት ነው። ወይም ደግሞ ምን ማለት አለበት? ዋይን ከኤክስ የበለጠ ወዳታለሁ ማለት ሊሆን ይችላል። ወይም ደግሞ በኤክስ እና በዋይ መካከል ምንም ልዩነት የለኝም፣ እነዚህ ሶስቱም ማለት ነው። የግድ አንዱን መምረጥ መቻል አለበት። ከነዚህ ከሶስቱ አንዱን ማለት ካልቻለ ችግር አለ ማለት ነው። ስለዚህ በአሳምፕሽናችን መሰረት ኮምፕሊት ኦርደሪንግ አለ ወይም ከነዚህ ከሶስቱ አንዱን ምርጫ መመረጥ አለበት ማለት ነው። አራተኛው አሳምፕሽናችን ደግሞ ፕሪፈረንስስ አር ትራንዚቲቭ ኦር ኮንሲስተንት። ትራንዚቲቭ እንዴት ነው ከተባለ አሁን እናያለን። ትራንዚቲቭ ላይ 3 ነገሮች ያስፈልጉናል፣ 3 እቃዎች ያስፈልጉናል ማለት ወይም ጉድስ ያስፈልጉናል። የመጀመሪያው ኤን በለው፣ ሁለተኛውን ቢን በለው፣ ሶስተኛውን ሲን በለው። ትራንዚቲቭ ነው ማለት ሂሳብ ላይ እንዳለው ነው። ሂሳብ ላይ ያለው የትራንዚቲቪቲ ፕሮፐርቲ ጋር ምንም የሚለይ ነገር የለውም። እሱ እንዴት ነው የሚሰራው ከተባለ ኤን ከቢ አብልጬ የምወደው ከሆነ ቢን ደግሞ ከሲ አብልጬ የምወደው ከሆነ ወይም ፕሪፈር የማደርገው ከሆነ ምን እያለን ነው? እነዚህ ሁለቱ ነገሮች አሉ ማለት የግድ ኤን ከሲ ወዳለው ማለት ነው። አሁን ሂሳብ ላይ እንዳለው በቁጥር ብንወስደው ይሄ ነገር 30 20 10 ቢሆኑ እያለን ያለን ምንድነው? ኤ ከቢ የሚበልጥ ከሆነ ማለት 30 ከ20 የሚበልጥ ከሆነ 20 ደግሞ ከ10 የሚበልጥ ከሆነ ምን እያለን 30 ከ10 ይበልጣል እንደማለት ነው። ተመሳሳይ ነው።
ስለዚህ ዩቲሊቲያችንም ወይም ፕሪፈረንሳችንም እንደዚህ ነው መሆን ያለበት ማለት ነው። ምንም የሚለይ ነገር የለውም። በኤ በቢ እና በሲ መካከል ማድረግ ያለብን የምንጠቀማቸውን ጉዶች መክተት ነው ማለት ነው። ለምሳሌ አፕል ወይም ባናና እንደዚህ እያልን መተካት ይቻላል ማለት ነው ተመሳሳይ ውጤት ለማግኘት። ሌላኛው አሳምፕሽናችን ደግሞ ሊሚትድ ማኒ ኢንካም ነው። ኤጀንቶቻችን ኮንሱመሮቻችን ያላቸው የገንዘብ መጠን የተወሰነ መሆን አለበት ነው። እንዲሁም ነን ሳቲዬሽን አሳምፕሽን የሚባለው አንድ ሰው ወይም አንድ ኮንሱመር ሞር እንስጥ ወይም ተጨማሪ ነገር እንስጥ በተባለ ቁጥር ሁልጊዜ እሺ ነው የሚለው ማለት ነው። the more the merrier ነው ማለት ነው። ብዙ ነገር ማግኘት ከቻለ ብዙ ያገኛል ማለት ነው። 10 አፕል አለ ብሎ 11ኛውን ያልፈልግም ማለት አይችልም ማለት ነው። በአሳምፕሽናችን መሰረት 10 አፕል አለ እሺ፣ ሌላ 10 ልስጥ እሺ፣ ሌላ ልጨምርልህ እሺ ነው። ሁልጊዜ ብዙ ነው የሚፈልጉት ማለት ነው። በነን ሳቲዬሽን አሳምፕሽን መሰረት ማለት ነው። ጊቭ ሚ ሞር የሚለው የመጣው ከዛ ነው ማለት ነው። ኦኬ አሁን እነዚህ አሳምፕሽኖችን ተጠቅመን እንዴት ነው ወደፊት መሄድ የምንችለው የሚለው እናያለን። መጀመሪያ ላይ የምናገኘው ነገር ኢንዲፈረንስ ከርቭ፣ ኢንዲፈረንስ ሴት እና ኢንዲፈረንስ ማፕ የሚል ነው። እነዚህ ነገሮች በዲቴል እናያቸዋለን ማለት ነው። ኦርዲናል ዩቲሊቲ ቲዮሪ is also known as indifference curve analysis ምክንያቱም ኢንዲፈረንስ ከርቭ አናሊሲስ የሚጠቀሙ ኦርዲናል ዩቲሊቲን ስለሆነ በዛ ምክንያት ነው ማለት ነው። እንደዛ ተብለው ይጠራራሉ ማለት ነው። ቀጣዩ ኢንዲፈረንስ ሴት ነው። ኢንዲፈረንስ ሴት የሚባለው ታቡላር ሪፕሬዘንቴሽን ኦፍ ጉድስ ዊዝ ዘ ሴም ዩቲሊቲ ተመሳሳይ ዩቲሊቲ ያላቸው አሁን በቴብል ነው የሚሰጠው ወይም በጠረጴዛ ተመሳሳይ ዩቲሊቲ ያላቸውን እቃዎች ያስገባልናል ወይም ያሳየናል ማለት ነው። አሁን ለምሳሌ ያክል ዩቲሊቲው የተወሰነ ነው ኢኳልስ ኤክስ ነው ከተባለ ኤክስ ዩቲሊቲ ያላቸው 50 ሊሆን ይችላል። ኤክስ ዩቲሊቲያቸው 50 የሆነ የኮምቢኔሽን ኦፍ ጉድስ ያሳየናል ወይም የነገሮችን ስብስብ ያሳየናል ማለት ነው። አሁን ለምሳሌ ያክል አፕል እና ባናና በሚለው ነው 3 አፕል ከ5 ባናና ጋር በወስድ የማገኘው ዩቲሊቲ 2 ባናና ከ6 ባናና ጋር 1 አፕል ከ7 ባናና ጋር ያላቸው ዋጋ እኩል ነው ወይም ዩቲሊቲያቸው እኩል ነው የምንል ከሆነ ይሄን ታቡላር ሪፕሬዘንቴሽን ወይም ኢንዲፈረንስ ሴት እንላለን ማለት ነው። የዩቲሊቲ ሌቭላቸው እኩል ነው ማለት ነው። የዩቲሊቲ ሌቭላቸው እኩል ነው ማለት ምን ማለት ነው? የምናገኘው እርካታ ተመሳሳይ ነው። እዚህ ጋር ምታይ 3 አፕል እና 5 ባናና ብጠቀም ወይ ብበላ እኔ ቢኖረኝ የሚኖረኝ እርካታ 1 አፕል እና 7 ሙዝ ቢኖረኝ የሚኖረኝ እርካታ ጋር ተመሳሳይ ነው፣ ልዩነት የለውም ማለት ነው። ስለዚህ ሁለቱን አፕል ሰጥቼ ሌላ 2 ባናና ልቀበል እችላለሁ ማለት ነው። እነዚህ ተመሳሳይ ዩቲሊቲ ያላቸው የእርካታ ብዛት የእርካታ መጠን እኩል ነው ማለት ነው። እነዚህ ምን ብለን እንጠራቸዋለን? ኢንዲፈረንስ ሴት ብለን እንጠራቸዋለን ማለት ነው። ኢንዲፈረንስ ከርቭ የሚባለው ደግሞ ይህ በቴብል ጽፈ ነው የነበረው ወይም በጠረጴዛ ላይ ያስቀመጥነውን ነገር እንዴት ነው በግራፍ መልኩ የምንሰራው የሚለው ነው ማለት ነው። ስለዚህ ኢንዲፈረንስ ከርቭ shows various combination of two goods with the same level of utility መረሳት የሌለበት ኢንዲፈረንስ ከተባለ አሁን ቀደም ኮምፕሊት ኦርደሪንግ አለ ስንል ምን ብለን ነበር? ኤክስ ከዋይ ሊበልጥ ይችላል ወይም ዋይ ከኤክስ ሊበልጥ ይችላል ወይም ኤክስ ከዋይ ጋር እኩል ሊሆን ይችላል አይደል? እነዚህ ይበላለጣሉ። ይሄኛው ምን እንላለን? እኩል ከሆኑ ኢንዲፈረንስ ብለን ነው የምንጠራው። ለኛ ልዩነት የለውም ኢንዲፈረንስ ማለት ነው። ኤክስ እና ዋይ ለኛ እኩል ከሆኑልን በኤክስ እና በመካከል ምንም አይነት ልዩነት የለንም። ኢንዲፈረንት ነን ብለን መናገር እንችላለን ማለት ነው። ቅድም አሁን 3 አፕል እና 5 ሙዝ ከ1 አፕል እና ከ7 ሙዝ ለኔ እኩል ነው እንዳልኩት ማለት ነው። በተመሳሳይ መልኩ ኢንዲፈረንስ የምንለው እሱን ነው ማለት ነው። ኦኬ ስለዚህ በዛ ጠረጴዛ ላይ ያስቀመጥነውን የኢንዲፈረንስ ሴት እንዴት ነው በግራፍ ላይ የምናስቀምጠው የሚለውን የሚያሳይልን ኢንዲፈረንስ ከርቭ ነው ማለት ነው። ስለዚህ በአንድ ኢንዲፈረንስ ከርቭ ላይ ያሉ ነገሮች አሁን እዚህ ጋር የምታያቸው 3 ከርቮች አሉ i1 i2 እና i3 የሚባሉ እነዚህ ምንድነው የሚይዙት የሚለው ነው ያለው። i1 የሚባለው ምንድነው? ለምሳሌ ያክል ነው 50 ልናደርገው እንችላለን 60 ልናደርገው እንችላለን። ይሄ ለማስረዳት እንዲመች ነው እንጂ ቁጥሩ የተለያየ ሊሆን ይችላል። i1 የሚባለው ምንድነው? እዚህ ቀዩ መስመር ላይ የምታዩት አሁን ቃስጥም ማድረግበት ላይ ማለት ነው። እዚህ ነገር ላይ ያሉ እቃዎች በሙሉ የሚሰጡን የእርካታ ብዛት ተመሳሳይ ነው እያለን ያለን። እዚች ጋር አሁን በአረንጓዴ የማሰምርባት ማለት ነው እሷ ጋር የማገኘው የእርካታ መጠን እዚች ጋር አሁን ክብ ያደረኩባት የማገኘው የእርካታ መጠን እዚህ ጋር ከማገኘው የእርካታ መጠን ተመሳሳይ ነው ወይም እኩል ነው እያለ ነው። ኢንዲፈረንስ ከርቭ ማለት እሱን ነው ማለት ነው። አሁን የመጀመሪያው እዚህኛው ላይ ብታያት እዚህ ጋር y አለ y1 እንበለው እታች ደግሞ ብንወስድ x1 አለ። ስለዚህ እዚህኛው ፖይንት ላይ a ብንላት a ላይ ብንሆን የምናገኘው y1 እና x1 የሚባል ጉድ ነው። እቃዎችን የምንጠቀም መጠናቸው እንደዛ ነው። ሁለተኛው b በምትባለው ፖይንት ላይ ደግሞ ብንወስድ y2 እናገኛለን። y2 ከy1 ያነሰ ነው እንደምታዩት፣ ምክንያቱም ከታችን ያለው እዚህ ጋር 0 0 ነች ግራፉ ላይ ማለት ነው። b ላይ ደግሞ ያለው ምንድነው x2 አለ ማለት ነው። ስለዚህ a
ምንድነው a ማለት x1 እና y1 አለ እንጠቀማለን b ላይ ያለው ደግሞ x2 እና y2 እንጠቀማለን ኢንዲፈረንስ ከርቭ ላይ ተመሳሳይ ቦታ ላይ ነው ያሉት ወይም ተመሳሳይ ኢንዲፈረንስ ከርቭ ላይ ነው ያሉት ማለት a እና b ን በወስድ ለኔ ልዩነት የለውም ማለት ነው ሰው ምርጫ ቢሰጠኝ ከa እና ከb ምረጥ ብባል ለኔ ሁለቱም ልዩነት የለውም ነው ማለት ነው a ንም ቢሰጡኝ ደስተኛ ነኝ b ንም ቢሰጡኝ ደስተኛ ነኝ ማለት ነው ያለ የእርካታ መጠን ምንም ልዩነት የለውም ማለት ነው ይሄን ኢንዲፈረንስ ብለን እንጠራዋለን ማለት ነው ነገር ግን ሁለቱ ፖይንቶች ብቻ አይደለም አሁን እዚህ ጋር c ብትባልም ተመሳሳይ ነው እዚህ ጋር d ቢባልም ተመሳሳይ ነው ሙሉ እዚህ አሁን ባረንጓዴ ድጋሚ የማደምቀበት ቦታ እነዚህ መስመሮች ላይ በሙሉ የምናገኘው እርካታ ብዛት ተመሳሳይ ነው ይሄንን ኢንዲፈረንስ ከርቭ ብለን እንጠራዋለን ማለት ነው አሁን እዚህ ጋር ለምሳሌ ያክል የሚሆን ኢንዲፈረንስ ከርቭ ላይ ያለው የዩቲሊቲ መጠኑ 50 ነው ብለን ነበር አይደል ከ50 ደግሞ ወደ ላይ ከፍ ሲል 60 ሊሆን ይችላል 70 ሊሆን ይችላል ማለት ነው እዚህ ላይ የምታገኙቸው ቁጥሮች ግን አሁን a c d b የሚባሉት ዩቲሊቲያቸው ስንት ነው ቢባል 50 ነው ሁሉም እኩል ናቸው 50 50 ናቸው ሁሉም 50 50 ናቸው ማለት ነው መረሳት የለበትም ማለት ነው ኦኬ ይሄ ኢንዲፈረንስ ከርቭ ነው ኢንዲፈረንስ ማፕ የሚባለው ደግሞ ምንድነው አሁን ያየነውን የኢንዲፈረንስ ከርቭ አይነት ብዙ ቢሆኑና ተሰብስበው አሁን ኢንዲፈረንስ ከርቭ አንድ ዩቲሊቲ ነው የሚያሳየው ብለናል አይደል ለ50 ዩቲሊቲ ከሆነ ለ50 ዩቲሊቲ የሚሰጡንን የተለያዩ የዕቃ አይነቶች ስብስብ ነው የሚያሳየው ኢንዲፈረንስ ማፕ የሚባለው ደግሞ የተለያየ ዩቲሊቲ ያላቸውን ኢንዲፈረንስ ከርቮችን የሚሰበስብልን ነው ቤዚክሊ የኢንዲፈረንስ ከርቮች ስብስብ እንደማለት ነው አሁን እዚህ ጋር 50 አለ 60 አለ 50 60 70 80 ነው የተለያዩ የሚሉትን አንድ ላይ በመንሰበስብበት ጊዜ የምናገኘው የኢንዲፈረንስ ከርቭ ኮሌክሽን ምን እንለዋለን ኢንዲፈረንስ ማፕ እንለዋለን ማለት ነው ሁሉ ጊዜ ከ00 ፖይንት ወይም ከኦሪጂኗ እዚች ጋር ማለት ነው ከ00 ፖይንቷ በራቀ ቁጥር ከፍ እያለ ነው የሚመጣ ማለት ነው ቁጥሩ አሁን እዚህ ጋር ለ00 የሆነ ርቀት አለው እዚህኛው ደግሞ ትንሽ ራቅ ይላል የበለጠ ይሄኛውም ትንሽ ራቅ ይላል የበለጠ በዛውም ልክ እዚህ ጋር 50 ነበር 60 ነበር 70 ነበር እየጨመረ ነው የሚመጣው ማለት ከ00 በራቀ ቁጥር የበለጠ እየጨመረ ነው የሚመጣው እሱ መረሳት የለበትም አሁን ስለ ኢንዲፈረንስ ከርቭ ፕሮፐርቲ ወይም ምን አይነት ጸባያቶች አሉት የሚለውን እናያለን ኢንዲፈረንስ ከርቭ መጀመሪያ ኔጌቲቭ ስሎፕ ነው ያላቸው ኔጌቲቭ ስሎፕ ያላቸው ማለት ከግራ ወደ ቀኝ ነው የሚሄዱት ከግራ ወደ ቀኝ እንደዚህ መስመር ሳሰምረው እዚህ ጋር ቀስት እንዳለው ኔጌቲቭ ስሎፕ አላቸው የመጀመሪያው ባህሪያቸው እሱ ነው ሁለተኛው ደግሞ አይቆራረጡም ወይም ኢንተርሴክት ያደርጉም እንደምትያቸው እያንዳንዱ መስመር ጭራሽ አይገናኝም እሱ ሁለተኛው ነው ማለት ነው አሁን እዚህ ጋር የሚገናኝ ከሆነ የሆነ የሚያመጣው ችግር ስላለ ነው እሱ ደግሞ በደንብ እናያለን ማለት ነው አሁን ይሄኛውን ኢንዲፈረንስ ከርቭ i4 ብላችሁ አስቡት i4 አለ ማለት በቀደሙ ምሳሌ መሰረት 50 60 70 አለ ይሄ በሁለት መካከል ስለሆነ 65 ማድረግ እንችላለን ከፈለግን ምክንያቱም ከዜሮ ከፍ ባለ ቁጥር እየጨመረ ነው የሚመጣው ብለናል 70 ከ65 ከፍ ስላለ ይሄኛው ቀይ i3 ከi4 ከፍ ስላለ ለዛ ነው ማለት 65 እና 70 የተደረገ አሁን ሶስት ነጥቦችን ወስደን ማየት እንችላለን እዚህ ጋር a ን እንበላት a አለ እዚህ ጋር b አለ እዚህ ጋር ደግሞ c አለ በዚህ ኢንዲፈረንስ ከርቭ አንድ ተመሳሳይ ኢንዲፈረንስ ከርቭ ናቸው ማለት ምን ማለት ነው ብለናል ሁሉ ጊዜ ተመሳሳይ ዩቲሊቲ ነው ያላቸው ብለናል ስለዚህ በa እና በc መካከል ምን አይነት ልዩነት ነው ያለው ምንም አይነት ልዩነት የለም ማለት ነው ምክንያቱም አንድ መስመር ላይ ነው ያሉት በb እና በc መካከል እነሱ ምንም አይነት ልዩነት የለም አሁን ግን በa እና በc መካከል ልዩነት ከሌለ በb እና በc መካከል ልዩነት ከሌለ ምን ማለታችን ነው በa እና በb መካከልም ልዩነት የለም እያለ ነው ይሄ ክሌማችን ነው እያልን ያለው ነገር ግን a እና b ተመሳሳይ ኢንዲፈረንስ ከርቭ ላይ ነው እንዲያሉት አይደለም ማለት ምክንያቱም a ከፍ ያለ ነው ከb አንፃር ማለት ነው ስለዚህ a ከb ከፍ ማለት ነበረበት ነገር ግን እንደውም a 65 ነው ይሄኛው ደግሞ 70 ነው ጭራሽ አይገናኙም እኩል ናቸው ነው የሚለው እኩል አይደለም የትኛውም ሊበልጥ ይችላል ነገር ግን እኩል ናቸው ስለሚል የትራንዚቲቪቲን ህግ ይሰብርብናል ማለት ነው ስለዚህ ኢንዲፈረንስ ከርቮች ኢንተርሴክት ያደርጉም ወይም አይገጫጩም ማለት ነው እንደዚህ ተቆራርጠው መሄድ አይችሉም ማለት ነው ኦኬ ሶስተኛው ደግሞ higher indifference curve is always preferred to a lower one indifference curves ምንድነው የሚያሳዩት ብለናል እርካታ ነው የሚያሳዩት ስለዚህ እርካታችን ደግሞ ቁጥሩ በጨመረ ቁጥር ከፍ ያለ ነገራችን መሆናችን ያሳይልናል ራንኩን ያሳይልናል 50 ከ60 ስለሚበልጥ ማለት ነው ከፍ ባለ ቁጥር የተሻለ መሆኑን ነው የሚያሳየን ስለዚህ ከፍ ያለ ባገኘን ቁጥር ሁሉ ጊዜ ከፍ ያለ ነው የምንመርጠው ማለት ነው ሁሉ ጊዜ 50 ከ60 የተሻለ ነው ከ00 በራቀ ቁጥር ያልኳችሁ ማለት ነው ከ00 በራቀ ቁጥር ሁሉ ጊዜ የተሻለ ነው the higher the indifference curve ከፍ ባለ ቁጥር the better አሪፍ ነው ማለት ነው ከፍ ያለ indifference curve ሁሉ ጊዜ ይመረጣል ማለት ነው i3 ከi3 ይበልጣል 3 የሚባል ቁጥሩን ባናቀው እንኳን እንደዛ ማድረግ እንችላለን ይሄ ቁጥሩ ባይሰጠን እንኳን ከፍ ያለ ስለሆነ i3 የሚባለው ከi2 ይበልጣል i2 ደግሞ ከማን ይበልጣል ከi1 ይበልጣል ማለት ነው ምክንያቱም ከፍ ያለ ስለሆነ ከፍ ባለ ቁጥር
የሚመረጠው እሱ ነው ማለት ነው። ቀጣዩ ደግሞ አራተኛው ፕሮፐርቲያቸው ኢንዲፈረንስ ከርቭስ አር ኮንቬክስ ቱ ዲ ኦሪጂን። ኮንቬክስ ወደ ኦሪጂን ናቸው ማለት እንደምታዩትኝ ከርቭ የሚያደርጉትኝ ወደ ማን ዞሮ ነው? ወደ 00 ዞሮ ነው ማለት ነው። እንደዚህ ከርቭ የሚያደርጉትኝ መጀመሪያ ላይ ሲቀንሱ በጣም በፍጥነት ይቀንሳሉ። ስሎፑ እዚህ ጋር በጣም ከፍ ያለ ነው እንደማለት ነው። ስሎፑ አይታችሁታል፣ እዚህ ጋር ከፍ ያለ ነው። ስሎፑ ግን እየቀነሰ ነው የሚመጣው። እየቀነሰ እዚህ ጋር እየቀነሰ ነው። ባስረዝሙ እንደዚህ ያለ ነው የሚመጣው ማለት ነው። ይሄ ኮንቬክስ ቱ ዲ ኦሪጂን ነው ማለት ነው። ተቃራኒ ቢሆን ኖሮ እንደዚህ አይነት መስመር ነበር የምናገኘው። ኮንቬክስ ቱ ዲ ኦሪጂን ባይሆን ኖሮ ማለት ነው። ኮንኬቭ ቢሆን እንደዛ ነው። ነገር ግን ኢንዲፈረንስ ከርቮች ሁልጊዜ ምንድናቸው? ኮንቬክስ ቱ ዲ ኦሪጂን ናቸው ማለት ነው። ይሄ ነገር ከዲሚኒሺንግ ማርጂናል ሬት ኦፍ ሰብስቲቱሽን ጋር ግንኙነት አለው። እሱ እንዴት ነው ግንኙነቱ የሚለውን ኋላ በስፋት የምናየው ነው ማለት ነው። ኦኬ አሁን ማርጂናል ሬት ኦፍ ሰብስቲቱሽን የሚለው ምን እንደሆነ እናያለን። ማርጂናል ሬት ኦፍ ሰብስቲቱሽን is the rate at which one commodity can be substituted for another while keeping the level of satisfaction the same። ምን ማለት ነው? ዩቲሊቲያችንን ሳንቀየር ያለንን ሳቲስፋክሽን ወይም ያለንን እርካታ ሳንቀየር አንድን ዕቃ በሌላው ዕቃ መቀየር መቻል ማለት ነው ማርጂናል ሬት ኦፍ ሰብስቲቱሽን። ለምሳሌ ያክል እዚህ ሰሉ ላይ እንደምትወዱኝ አፕል እና በርገር አለ ከተባለ ምን ማለት ነው? 10 አፕል አለኝ እና 2 በርገር አለኝ። ምን ማለት ነው? አሁን የሚሰጠኝ ይሄ ዩቲሊቲ አለ ኤክስ እንበለው ያለን ዩቲሊቲ የሚሰጠን እርካታ አለ አይደለም? 10 አፕል እና 2 በርገር ሲኖረን የሚኖረን እርካታ አለ አይደል? ግን ያንን እርካታ ሳንቀይር በርገሩን በአፕል መቀየር እንችላለን ወይስ አፕሉን በበርገር መቀየር እንችላለን የሚለው ነው። አሁን ለምሳሌ ያክል 5 በርገርን ሰጥቼ ለሰው 1 በርገር ቢሰጠኝና ማለትም አሁን እዚህ ጋር 5ቱን አፕል ብሰጠው 5 ይቀረኛል እና 1 በርገር ባገኝ 3 ይቀረኛል ማለት ነው። እነዚህ ለኔ ተመሳሳይ እርካታ የሚሰጡኝ ከሆነ ማለት ነው ማርጂናል ሬት ኦፍ ሰብስቲቱሽን ነው። 5ቱ በርገር በስንቱ በ5ቱ አፕል በአንዱ በርገር ተቀየረ ወይም ሸጥኩት እንደማለት ነው። አቀያየርኩት። ግን ስሸጠው እዚህ ጋር ወይም ሳቀያየረው ያለኝ እርካታ አልቀየረም ማለት ነው። እሱ መታሰብ አለበት እና ኢምፐርፌክት ሰብስቲቱት ለሚባሉት ወይም እስካሁን ድረስ ላየናቸው ኢንዲፈረንስ ከርቮች ዲክሪዚንግ ሬት ነው ያለው ወይም እየቀነሰ ነው የሚመጣው ማለት ነው። ኢንዲፈረንስ ከርቭ ቅድም ባየንበት ጊዜ ምን ብለን ነበር? ኮንቬክስ ቱ ኦሪጂን ነው ብለን ነበር አይደል? እንደዚህ ነው። ኮንቬክስ ቱ ኦሪጂን ነው። ኮንቬክስ ቱ ኦሪጂን ነው ማለት ነገሮች ሁለቱ ዕቃዎች ኤክስ እና ዋይ የሚባሉት ወይም በርገር እና አፕል የሚባሉትኝ ፐርፌክት ሰብስቲቱት አይደሉም። አንዱን ሙሉ በሙሉ ሊተካልን አይችልም ማለት ነው። ለምሳሌ ሙሉ 10ሩን አፕል ሰጥቼ የተወሰነ በርገር ልስጥ ብባል አልፈልግም ነው የምለው። የተወሰነ አፕል ሊቀረኝ ይገባል ማለት ነው። ምክንያቱም ከአፕል የማገኘውን ደስታ ሙሉ በሙሉ በርገር ሊሸፍንልኝ ስለማይችል ማለት ነው። በተመሳሳይ መልኩ ለበርገር ማለት ነው ሙሉ በሙሉ በርገርህን ስጠኝና 100 አፕል ልስጥ ብባል አልፈልግም ነው የምለው። ምክንያቱም የማገኘው ምንም ያህል ብዛት ቢኖረው አፕሉ ፐርፌክት ሰብስቲቱት አይደለም፣ ፐርፌክት በሆነ መንገድ አይተካልንም ማለት ነው። በዛ ምክንያት ነው። ስለዚህ መጀመሪያ ላይ 10 አፕል እያለን እዚህ ጋር 5ቱን ለመስጠት ፈቃደኛ ነበርን አይደለም። ነገር ግን አሁን 5 እየቀረን እያለ ስጡኝና 1 በርገር ልጨምርላችሁ ብባል የሚቀረኝ አፕል 0 ነው የሚሆነው። ስለዚህ አልፈልግም ነው የሚባለው። ሜቢ 2 አፕል ልስጥህና 1 በርገር ስጠኝ ልል ይችላል። በዚህ ምክንያት ምን ሆነ? የምንሸጥበት የአፕል መጠን ቀነሰ ማለት ነው። ስለዚህ ዲክሪዚንግ ማርጂናል ሬት ኦፍ ሰብስቲቱሽን ያለው ማለት ነው። ማርጂናል ሰብስቲቱሽናችን እየቀነሰ ነው የሚመጣው ማለት ነው። እና በኢንዲፈረንስ ከርቭ ግራፍ ላይ ኤምአርኤስ የሚባለው ነገር እንዴት ነው የምናገኘው ከተባለ ስሎፑን በማግኘት ነው። በእያንዳንዱ ፖይንት ላይ ስሎፑን አገኘን ማለት አንዱን ዕቃ በሌላኛው ዕቃ መገበያየት የምንችልበትን ዋጋ ያሳየናል ማለት ነው። አሁን ለምሳሌ ያክል እዚህኛውን በሳልኩት ግራፍ ወይም አዲስ ግራፍ መሳል ይቻላል። እዚህ አሁን በምስለው ግራፍ ላይ ማለት ነው ከላይ አፕል አለን በል ከታች ደግሞ በርገር አለ እና ኢንዲፈረንስ ከርቫችን ደግሞ ከግራ ወደ ቀኝ ነው የሚወርደው ብለናል። ኔጌቲቭ ስሎፕ አለ ማለት ነው። እዚች ጋር ያለኝ የተወሰነ ብዙ የአፕል ብዛት አለ። 30 አፕል ሊኖረኝ ይችላል። እዚች ጋር ደግሞ በጣም ጥቂት ሊሆን ይችላል ያለኝ በርገር ብዛት። ምክንያቱም ወደ 00 በቀረበ ቁጥር ግራፋችን ላይ ያነሰ ነው ማለት ነው። ወደ 00 ቀረበ፣ ወደ ኦሪጂኑ ቀረበ ማለት እና እዚች ጋር ያለችኝ አለ እኩል አይደለም አይደል? እዚህ ጋር ከ30 ያነሰ ነው የሚኖረኝ 10 ሊቀረኝ ይችላል። እዚህ ጋር ደግሞ ከአንድ የበለጠ የሚኖረኝ 3 ሊኖረኝ ይችላል ማለት ነው። ምን ማለት ነው? ኤምአርኤስ የሚባለው በእያንዳንዱ ፖይንቶች ላይ በእያንዳንዱ ነጥቦች ላይ ያለ ስሎፕ ነው። አሁን እዚህ ጋር አሁን በቀይ የማሰምርበት ማለት ነው ስሎፕ ነው። ልክ እንደ ታንጀንት አንድ ጊዜ ብቻ
ነክቶ ነው የሚያልፈው። እዚች ጋር ስሎፕ ነው። ስለዚህ ያለችን እቺ ስሎፕ ምን ትነግረናለች? ምን ያህል አፕል ሰጥቼ አንድ በርገር ልቀበል እችላለሁ የሚለውን ያሳየናል ማለት ነው። እዚህ ጋርም በተመሳሳይ መልኩ እዚህ ጋር አሁን ማሰምርባት በቀኝ ምን ያህል አፕል ብሰጥ አንድ በርገር ላገኝ እችላለሁ የሚለውን ነገር ነው ማርጂናል ሰብስቲቱሽን። ነገር ግን ይሄ ትሬድ ሲፈጠር አንድ ነገር ማወቅ ያለብን ምንድነው? አንድ ኢንዲፈረንስ ከርቭ ላይ ነው። ኢንዲፈረንስ ከርቫችን መቀየር የለበትም። ስለዚህ የምናገኘው እርካታችን ሳይቀየር ነው። እርካታችን ተቀይሮ አይደለም ንግዱ ወይም ትሬድ የሚፈጠረው ማለት ነው። ኦኬ አሁን በሂሳቡ እንዴት ነው የምናገኘው ከተባለ MRS ኢኳልስ ነምበር ኦፍ ዩኒትስ ኦፍ y given up አፕል ማለት ነው። y የምንሰጠው ነው። አሁን ለምሳሌ ከዚህ ጋር 30 ነበረ 10 ቀረን። ይሄ ማለት 20 ሰተናል ማለት ነው አይደል? ስለዚህ ኔጌቲቭ 20 ይኖርናል። ኔጌቲቭ 20 ማለት 20 ወጥቷል። ከ30 10 ቀረን። ይሄ ምን እየሰራ ነው? MRS እየሰራ ነው። እሺ ከዛ ደግሞ ነምበር ኦፍ x gained x ደግሞ ስንት ነበር? ከ1 ወደ 3 ሄድን አይደል? ከ1 ወደ 3 ሄድን ማለት ስንት አገኘን? 2 አገኘን ማለት ነው። ስለዚህ MRSአችን ስንት ነበረ? -10 ነው ማለት ነው። ለምንድን ነው ኔጌቲቭ የሆነው ከተባለ ምክንያቱም አንድ ነገር እያጣን ስለሆነ ነው። አፕላችንን እየሰጠን ስለሆነ ሌላ የምናገኘው ግብይት መሆኑን ለማሳየት ኔጌቲቭ አለው ማለት ነው። ነገር ግን ብዙ ጊዜ ሪፖርት ስናደርገው ስንናገረው MRSን በአብሶሉት ቫልዩ ወይም ኔጌቲቭን አጥፍተን ነው የምንናገረው ማለት ነው። እናም ማወቅ ያለባችሁ አሁን 10 አፕል ሲቀረኝ ወደፊት ወደ በርገር መቀየር ብፈልግ የማወጣው የአፕል ብዛት እየቀነሰ ነው የሚመጣ ማለት ነው። ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ወይም DMRS የሚባለው በዛ ምክንያት ነው። ኦኬ አሁን ማርጂናል ዩቲሊቲ መጀመሪያ ላይ ስንነጋገር የነበረውና MRSን ምን እንደሚያገናኛቸው እናያለን። ኦኬ MRS is calculated by moving on the same indifference curve እንዳልኳችሁ ነው። በአፕልና በበርገሩ መካከልም እንዳየነው ነው። ተመሳሳይ ኢንዲፈረንስ ከርቭ ላይ ነው። ከላይ ወደ ታች ወይም ከታች ወደ ላይ እየተቀያየርን ተመሳሳይ ኢንዲፈረንስ ከርቭ እርካታችንን ሳንቀየር ማለት ነው። እንደዛ ነበር ስናደርገው የነበረው MRSን ካልኩሌት ለማድረግ ማለት ነው። እና እንዴት ነው ከማርጂናል ዩቲሊቲ ጋር የምናገናኘው ከተባለ አሁን ካልኩሌት እናደርጋለን። ተመሳሳይ ኢንዲፈረንስ ከርቭ ነው ማለት ተመሳሳይ እርካታ አለ ማለት ነው። ተመሳሳይ እርካታ አለ ማለት ቼንጅን ዩ ወይም ዩቲሊቲያችን ምንም አልተቀየረም፣ እርካታችን አልተቀየረም ወይም ዜሮ ነው የተቀየረው እርካታችን ማለት ነው። ስለዚህ በዛ ተጠቅመን ኤክስን ቼንጅ አደረግን ወይም ልናገኛት እንችላለን። አሁን ቅድም በርገር ያገኘነው ማለት ነው ያገኘነው 2 በርገር ነበረ። ማርጂናል ዩቲሊቲ ኦፍ በርገር አለ፣ እሱን እናባዛለን። ሲደመር ማርጂናል ዩቲሊቲ ኦፍ አፕል አለ፣ ያጣነው ደግሞ አለ አይደል? ስንት አተናል? 20 አተናል አይደል? ማርጂናል ዩቲሊቲ ኦፍ ቱ ማለት አፕሉ ማለት ያጣነው ነገር። እነዚህ ነገሮች ተደምረው ያገኘነው እርካታ ካጣነው እርካታ ጋር ሁልጊዜ እኩል መሆን አለበት ነው። ኦፍ ኮርስ አፕል ኖሮን አፕሉን ሰው ሲሰጠው ደስተኛ አይደለም። አፕሉ ቢኖረኝ ደስ ይለኛል። ምክንያቱም በአሳምፕሽናችን መሰረት ነን ሳቲስፋክሽን ብለን ነበረ። ብዙ ባገኘን ቁጥር በጣም ደስ እያለን የምንቀበለው ብለን። ስለዚህ አፕሉን በሰጠነው ቁጥር ዩቲሊቲያችን ይቀንሳል። ነገር ግን በርገር ባገኘ ቁጥር ደግሞ ዩቲሊቲያችን ከፍ ይላል። ስለዚህ አፕል ሰተን የምናጣው ዩቲሊቲ በርገር ሰተን ከምናገኘው ዩቲሊቲ ጋር እኩል መሆን አለበት ነው የሚለን ማለት ነው። በዛ ምክንያት ነው M1 ሲባዛ በ2 ሲደመር MU2 ሲባዛ በኔጌቲቭ 20 ተደምረው 0 መምጣት አለባቸው ማለት ነው። አሁን በማቴማቲክስ እንዳጠቃላይ በቫሪያብል እንሰራውና ቁጥር እየተኩ በእያንዳንዱ ኬዝ መሰረት ቀላል ነው የሚሆነው ከዛ በኋላ ማለት ነው። ኦኬ መጀመሪያ ይሄኛው ማጥፋት እንችላለን 0 ስለሆነልን ማለት ነው። 0 ብለን መውሰድ እንችላለን። ስለዚህ እንደ አዲስ እንጽፈው እዚህ ጋር ምን እንለዋለን? MU1 ሲባዛ ቼንጅ ኢን x ሲደመር MU2 ሲባዛ ቼንጅ ኢን y እኩል ይሆናል 0 ነው ማለት ነው። MRS ነው የምናገኘው። MRS ደግሞ ምን ብለን ነበር? ስሎፕ ነበር ብለን አይደል? ስሎፕ እንዴት ነው የሚገኘው? ቼንጅ ኢን y ባይ ቼንጅ ኢን x ነው አይደል የሚገኘው? ስሎፕ ማለት ቨርቲካል ዲስታንስ ዲቫይድድ ባይ ሆሪዞንታል ዲስታንስ ነው። ስለዚህ አሁን እዚህ ጋር በዚህ ፎርም መጻፍ መቻል አለብን ማለት ነው። ስለዚህ እንዴት ነው የሚጻፈው የሚለው እናያለን። ኤክስን ወደ ቀኝ ማምጣት ይቻላል። ስለዚህ MU2 ሲባዛ ቼንጅ ኢን y እኩል ይሆናል ኔጌቲቭ MU1 ቼንጅ ኢን x አለ ሲባዛ ለዚህ ጋር ኦኬ። ከዛ ቀጥለን ደግሞ ምን ማድረግ እንችላለን? በMU2 ብናካፍለው ይሄኛውን ደግሞ በቼንጅ ኢን x ብናካፍለውስ ማለት ነው። ሁለቱም ሳይድ እስካካፈለው ድረስ ኢኳሊቲያችን አይቀየርም። ስለዚህ እንደዛ ማድረግ እንችላለን። MU2 ሲባዛ ቼንጅ ኢን y እኩል ይሆናል ማይነስ MU1 ሲባዛ ቼንጅ ኢን x ነበር ያለን። አሁን ይሄንን በቼንጅ ኢን x እናካፍለዋለን፣ ይሄኛውንም በቼንጅ ኢን x እናካፍለዋለን። ምክንያቱም በቀኝ ካካፈል ሁሉ ጊዜ በግራ ማካፈል መቻል አለብን። እሱ የማይቀር ህግ ስለሆነ ማለት ኢኳሊቲን ፕሪዘርቭ ለማድረግ ሲባል ቼንጅ ኢን x አለ። እዚህ ጋር ደግሞ በMU2 እናካፍላለን። MU2 እዚህ ጋር በMU2 እናካፍላለን ማለት ነው። ይሄኛው በዚህ ይጣፋልናል፣ ኤክስን በኤክስ እዚህ ጋር ይጣፋልናል። እዚህ ጋር ምን ይቀረናል? ቼንጅ ኢን y ሲካፈል ቼንጅ ኢን x እኩል ይሆናል ማይነስ MU1
ሲካፈል mu2 ማለት ነው። ይሄ ምንን ያሳየናል ከተባለ MRS ስሎፕ ነው ብለን ነበር አይደል? ስለዚህ ስሎፑ ይሄውና ስሎፕ ደግሞ ከማጋር እኩል ሆነ ከማርጂናል ዩቲሊቲያቸው ሬሽዮ ጋር እኩል ሆነ ከኔጌቲቭ ኦፍ ማርጂናል ዩቲሊቲ ሬሽዮ ጋር ማለት ነው። ስለዚህ MRS እና the ratio of negative of marginal utility እኩል ነው ማለት ነው። የሁለቱም በቃ የማርጂናል ዩቲሊቲ ኦፍ x አለ የማርጂናል ዩቲሊቲ ኦፍ y አለ የነሱን ሬሽዮዎች እንወስዳለን ከዛ በኔጌቲቭ እናባዛዋለን ማለት ነው። ለምንድን ነው በኔጌቲቭ የተባዛው ከተባለ ቅድም በምንሰራበት ጊዜ ኔጌቲቭ 20 ብለን ነበር አይደለም? ምክንያቱም አፕል እየሰጠን ያለ ነው ወጪ ነው አፕል የአፕል መጠናችን ድሮ ከነበረ እየቀነሰብን ስለሆነ ማለት ነው። እየቀነሰብን ነው ማለት ምንድነው ኔጌቲቭ አድርገን እንወስዷለን እንደ ትሬድ ኦፍ ነው ወይም አንድ ነገር ስናገኝ ሌላ ነገር ስለምናጣ ማለት ነው። በዛ ምክንያት ነው ኔጌቲቭ የሆነው ማለት ነው። ግን ብዙ ጊዜ ኔጌቲቭም ልጠፋ ትችላለች ማለት ነው። ግልጽ ስለሆነ በውስጥ ታዋቂነት ስለሚያዝ ማለት ነው። ኦኬ አሁን ስታንዳርድ ኢንዲፈረንስ ከርቭ የሚባሉትን ነው ያየነው። አሁን ደግሞ ስለ ስፔሻል ታይፕ ኦፍ ኢንዲፈረንስ ከርቮች አሉ። ሁለት አይነት ኢንዲፈረንስ ከርቮች አሉ ከስታንዳርዱ የተለዩ ማለት ነው። እነሱን እናያለን። ስታንዳርድ ላይ ምን ብለን ነበር? ኮንቬክሲቲ ኦሪጅን ነው ብለን ነበረ። ስሎፑ እየቀነሰ ነው የሚመጣው ኤክስ በጨመረ ቁጥር ማለት ነው። እሱን አይተናልና ምን ብለን ነበር? ጉዶች ኢምፐርፌክት ሰብስቲቲዩቶች ናቸው ብለናል። ስታንዳርድ ላይ ኢምፐርፌክት ሰብስቲቲዩሽን አለ፣ ግብይት አለ። ማለትም አንድን ነገር በሌላ ነገር መቀየር ይችላል፣ ሰብስቲቲዩት ማድረግ ይችላል። ነገር ግን ሙሉ በሙሉ ሰብስቲቲዩት ማድረግ አልችልም ማለት ነው። እሱ መታወቅ አለበት። ኦኬ ጉድስ አር ኖት ፐርፌክት ሰብስቲቲዩትስ therefore consumers prefer more than zero of both goods። 0 አፕል ኖሮኝ 50 በርገር ከሚኖረኝ አንድ አፕል ኖሮኝ 20 በርገር ልመርጥ እችላለሁ ማለት ነው። ምን ጊዜም ቢሆን ኢምፐርፌክት ሰብስቲቲዩሽን አለ ማለት 0 የሚባል ነገር ኮንሱም ማድረግ አልፈልግም። ሁለት እቃዎች ካሉ ሁለቱም እቃዎች የተወሰነ መጠን ሊኖር ይገባል ማለት ነው። እንዲሁም ሬት ኦፍ ሰብስቲቲዩሽን is decreasing MRS ቅድም ዲሚኒሺንግ ነው የሚለውን ወይም ስሎፑ ኔጌቲቭ የኢንዲፈረንስ ከርቭ ስሎፕ ነው ብለናል MRS እና ስሎፕ ደግሞ ሁልጊዜም እያለ ነው በስታንዳርድ ላይ እየቀነሰ እዚህ ጋር ያለው ስሎፕ ከዚህ ጋር ይበልጣል ወደዚህም እየቀነሰ ነው የሚመጣው ማለት ነው። ፍላት እየሆነ ስለሚመጣ ማለት ነው። ስለዚህ ስታንዳርድ ላይ ዲሚኒሺንግ ማርጂናል ሬት ኦፍ ሰብስቲቲዩሽን አለ። ስፔሻሎቹ ላይ ግን እንደዚህ አይደለም ማለት ነው። ኦኬ የመጀመሪያው ኢንዲፈረንስ ከርቭ አይነት የምናየው ፐርፌክት ሰብስቲቲዩት የሚባሉትን ነው። ፐርፌክት ሰብስቲቲዩት ስሙ እንደሚያመለክትልን እቃዎቹ ሙሉ በሙሉ አንዱን መተካት የሚችል ነው ማለት ነው። አሁን ለምሳሌ ያክል እስክሪብቶን ወሰዱ። አንዳንድ ትምህርት ቤት ደብተራችን ላይ ይጻፍን ለመማር ሰማያዊ እስክሪብቶ ወይም ጥቁር እስክሪብቶ ለኛ ምንም ልዩነት የለውም። በሰማያዊ ጻፍ ነው በጥቁር ጻፍ ነው ልዩነት የለውም ማለት ነው። ስለዚህ እኔ ስንት ሰማያዊ እስክሪብቶ አለኝ ስንት ጥቁር እስክሪብቶ አለኝ ብዬ ሳይሆን ራሴን የምጠይቀው አጠቃላይ ስንት እስክሪብቶ አለኝ ብዬ የምጠይቀው ማለት ነው። ስለዚህ ፐርፌክት ሰብስቲቲዩት የሚባሉት አንዱን በአንዱ ሙሉ በሙሉ መተካት የሚቻል ከሆነ ማለት ነው። እና ኮንሱመሮች ወይም ገዢዎች የሚጨነቁት ለምንድነው? ቶታል አማውንት ኦፍ ጉድ ነው አጠቃላይ ስላላቸው ነገር ነው እንጂ የሚጨነቁት ሌላ ምንም የሚያስጨነቃቸው ነገር የለም ማለት ነው። እናም MRS ወይም ማርጂናል ሬት ኦፍ ሰብስቲቲዩሽኑ ምንድን ነበር ብለናል? የኢንዲፈረንስ ከርቭ ስሎፕ ነው ብለናል አይደለም? ኢንዲፈረንስ ከርቫችን ደግሞ የፐርፌክት ሰብስቲቲዩሽን ላይ ምንድነው? ቀጥ ያለ መስመር አሁን እዚህ ጋር የምደርብበት ቀጥ ያለ መስመር ኢንዲፈረንስ ከርቭ ነው ማለት ነው። እና የዚህ ኢንዲፈረንስ ከርቭ ስሎፕ ምን እንለዋለን? MRS እንለዋለን ማለት ነው። MRS ስሎፕ ነው ካልን ላይኑ ደግሞ ስትሬት ላይ ነው ካልን የስትሬት ላይን ስሎፕ ምንድነው? ኮንስታንት ነው ወይም ቋሚ ነው ምንም የሚቀየር አይደለም ማለት ነው። ኤ ካልን ስሎፑ ኤ ነው ማለት ነው። ስለዚህ MRS ኮንስታንት ነው ማለት እንችላለን። በፐርፌክት ሰብስቲቲዩሽን ላይ ኮንስታንት MRS አለ። ኢንዲፈረንስ ከርቭ ደግሞ ስትሬት ላይ ነው። አሁን እዚህ ጋር የምታዩት ኢኩዌሽን የዚህ የኢንዲፈረንስ ከርቭ ኢኩዌሽን ነው ማለት ነው፣ የፐርፌክት ሰብስቲቲዩት። ሁለተኛው አይነት ደግሞ ኢንዲፈረንስ ከርቭ ወይም ፕሪፈረንስ ያለው ፐርፌክት ኮምፕሊመንትስ ይባላሉ። ፐርፌክት ኮምፕሊመንትስ የሚባሉት አንዱን እቃ ከሌላኛው እቃ ውጪ መጠቀም የማንችልበት ሁኔታ ሲደርስ ነው። አሁን ቅድም ፐርፌክት ሰብስቲቲዩት ላይ አንደኛው ከአንደኛው ፐርፌክትሊ መቀየር እንችላለን። ጥቁር እስክሪብቶ ሰማያዊ እስክሪብቶ ለኔ ያው ነው ምንም ልዩነት የለውም ብለን ነበር። ፐርፌክት ኮምፕሊመንት ግን ተቃራኒ ነው። አንዱ እቃ ኖሮኝ ሌላኛው ከሌለኝ ምንም ጥቅም የለውም ማለት ነው። ለምሳሌ ያክል ጫማውን ሰዱ። ቀኝ እግር ጫማ ኖሮኝ ዝም ብዬ በአንድ እግሬ መራመድ አልችልም። ስለዚህ ቀኝ እግር ጫማ ለማለት ያንን ቀኝ እግር ጫማ ለመጠቀም ከፈለኩኝ ራሱን መጠን ያህል የግራ እግር ጫማ ያስፈልገኛል ማለት። ስለዚህ ቀኝ እግርና ግራ እግር ጫማ ምንድናቸው? ፐርፌክት ኮምፕሊመንት ናቸው ማለት ነው። ሁልጊዜ አብሮ ነው የሚወሰዱት። ምንድነው የሚባለው? ኮንሲደርድ ጆይንትሊ ዊዝ ፊክስድ ሬሽዮ ኦፍ ኢች አዘር ማለት ነው። በተወሰነ ሬሽዮ ፊክስድ በሆነ አሁን ለምሳሌ ግራና ቀኝ ከሆነ ግራ አንድ ካለኝ ቀኝ አንድ ያስፈልገኛል። ሬሽዮ አንድ ነው። በዛ ሬሽዮ ሁልጊዜ ፊክስድ በሆነ ሬሽዮ ጆይንትሊ ነው አብረው ነው የሚጠቀሙት ማለት ነው። እሱ ፐርፌክት ኮምፕሊመንት ላይ ያለው ነው ማለት ነው። ኢንዲፈረንስ ከርቭ
ኤል ሼፕ ነው። አሁን ለምሳሌ ያክል አሁን እዚህ ጋር ግራፉ ላይ ቀኝና ግራ ነው የሚለው ኤክስ አክሲስ ላይ የሌፍት ሹዝ ነው ያለው የግራ እግር ጫማ ነው ያለው። ሶ እዚች ላይ 3 የግራ እግር ጫማ ኖሮኝ ግን ወደ ላይ መውጣ ቢሆንስ ላይክ 4ኛ የግራ እግር ጫማ ባገኝ 5ኛ የግራ እግር ጫማ ባገኝ እነዛ ጫማዎች ምንም ልዩነት ጥቅም የላቸው ማለት ነው። ስለዚህ እነዚህ ፖይንቶች ናቸው ወሳኝ። እነዚህ ፖይንቶች አሁን ቀይ የማደርግባቸው ነገሮች ማለት ነው። አንድ ግራ እግር ጫማ አንድ ግራ እግር ጫማ አንድ ቀኝ እግር ጫማ 2 ግራ እግር ጫማ ካለኝ ሌላ ቀኝ 2 ያስፈልገኛል። 3 ቀኝ ጫማ ካለኝ 3 ግራ እግር ጫማ ያስፈልገኛል ማለት ነው። ይሄ የፐርፌክት ኮምፕሊመንት ፕሬፈረንስ ወይም ኢንዲፈረንስ ከርቭ አናሊሲስ ነው ማለት ነው። ለዛሬ ያለን የኢንዲፈረንስ ከርቭ ላይ የነበረን ጠቅላላ ውይይት ይሄንን ይመስላል። በቀጣይ ጊዜ ስለ በጀት ላይን እና ስለ ፕሪፈረንስ ኦፕቲማይዜሽን ምን ይመስላል የሚለውን ነገር በስፋት የምናየው ይሆናል። እስከዛው ድረስ መልካም ጊዜ